ሰላም ተነስተልኝ ቤተሰቦች ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ መጀመሪያውና ትልቁ ዜና የሚሆነው ጄለርቱ የተሰኘው ፊልም ላይ ሪቲክ ሮሽን እንደሚገባ ስሙ ኮንፈርም መደረጉ ተነግሯል። ይህም ማለት ጄለርቱ የተሰኘው ፊልም ላይ ሪቲክ ሮሽን በካሚዮ ሮል ይቀላቀላል ይገባል ማለት ነው። ቀደም ብዬ ቦሊ ዶክተር ላይ አውርቻችሁ ነበር። ሻሩክ ካን እምቢ ካለ በኋላ ወይም ከወጣ በኋላ የጄለርቱ ፊልም ሜከሮች በካሚዮ ሮል እንዲገባ ሪቲክ ሮሽን እያናገሩት ነው ብዬ ተናግሬ ነበር የሚያቀርብ የነበረ። ስለዚህ የዚህን ዜና ስትጠብቁ ከነበረ እንግዲህ በጣም ደስ የሚላችሁ ሪቲክ ሮሽን በፊልሙ ላይ እንደሚገባ ስሙን አረጋግጠዋል ወይም ኮንፈርም አድርገዋል። በዚህ ፊልም ላይ ከሪቲክ ሮሽን ጋር ሞህንላል፣ ሺቫራጅ ኩማር፣ ሚቱን ቸክረበርቲና ቪጀይ ሰትಪತಿ የመሳሰሉ ትልልቅ አክተሮች በፊልሙ ላይ ይሳተፉበታል ተብሏል በካሚዮ ሮል። ይህ ማለት እንግዲህ ፊልሙ በጣም ተለቅ እያለ ነው ወይም ትልቅ ፊልም እንደሚሆን በደንብ እያረጋገጡ ነው ያሉት። በዚህ ፊልም ላይ ረጅኒካንት በድጋሚ ታይገር ሙትበል ፓንዲያን የተባለውን ካራክተር ይዞልን ይመጣል ማለት ነው። ሪቲክ ሮሽን በዚህ ፊልም ላይ በካሚዮ መግባቱ በጣም ለየት ያለ ይሆናል ብሎ ጠብቀው ነበረ። ለዛም ይመስላል የጄለርቱ ፊልም ሜከሮች 2 ወር ያህል ይህንን ካሚዮ ሮል ሪቲክ ሮሽን እንዲሰራላቸው ሲጠብቁ የነበረው። የፊልሙ ጠቅላላ ቀረጻ እንግዲህ አልቋል ተብሏል ቀደም ብሎ። ግን አሁን የሪቲክ ሮሽን ካሚዮ ገና መቀረጽ ስላለበት በዛ የተነሳ የሚለቀቅበትም ቀን እንኳን ይፋ አልተደረገም ወይም ሆልድ ሆኗል። የሪቲክ ሮሽን ካሚዮ ከጁን 22 ጀምሮ ቸናስ በሚደረግ ቀረጻ አንድ ብሎ ይቀላቀላል ይገባል የተባለ ሲሆን በዛውም መረጃው እንደሚያሳየው ከሆነ የፊልሙ ዳይሬክተር የሆነው ኔልሰን ዲሊፕ ኩማር ለሪቲክ ሮሽን በፊልሙ ላይ ለካሚዮ ሮሉ ማለት ነው ያዘጋጀው ሉክና እንዲሁም አክሽን ሲኩዌንሱ በአጠቃላይ ሲታይ ተመልካቹ ከዚህ በፊት ሪቲክ ሮሽንን በዚህ መልክ አላዩትም የሚባል ያህል ይሆናል ተብሏል። ምን አይነት ይሆናል የሚለው ነገር እንግዲህ በጣም የሚያጓጓ አድርጎታል። ግን ደግሞ የምናውቀው ፊልሙ ላይ ታሲበቃ ነው ማለት ነው። እንደዛም ሆኖ ግን የሚለቀቅበት ቀን አናውንስ አላደረጉም። ስለዚህ በቀጣይ የምንጠብቀው ደግሞ የረጅኒካንት ይህ ቀጣይ ፊልሙ ጄለርቱ የተሰኘው ፊልም እስከ መቼ ድረስ ለእይታ ይበቃል የሚለውን አብረን ምና ይሆናል። ዌልካም ቱ ጀንገል የተሰኘው ፊልም ኦፊሻል ትሬለሩ ለእይታ በቅቷል። በትሬለሩ ላይም ጥሩ የሆነ ወይም ቆንጆ የሚባል ኮሜዲ ድራማ ታሪክ እንዳለው ፊልሙን አሳይተውናል። ከ4 ደቂቃ በላይ እርዝመት ያለው ኦፊሻል ትሬለር ለእይታ ይበቃ ሲሆን እዚህ ላይም ደግሞ የተለያዩ ሲኖች ለመሳቅ ሁሉ የሚያስገድዱ ናቸው። የፊልሙ ታሪክ እንግዲህ በአጠቃላይ የሚሆነው በትሬለሩ እንዳሳዩን ከሆነ አንድ የውሸት ፊልም ቀረጻ በሚደረግ ሰዓት ላይ ወይም ቀረጻ ሲያደርጉ አንድ ላይ ተሰብስበው ጫካ ውስጥ በጣም ትልቅ ሴት አዘጋጅተው ቀረጻ ለማድረግ በገቡበት ሰዓት ላይ አንድ የሆነ ስህተት ነገር ይፈጠርና ሌሎች ሰዎች መጥተው ሲከባቸው ይታያል። እና ለምንድን ነው እዚህ ጫካ ውስጥ ይህን ፊልም የሚቀርጹት እና ፊልሙ ሲቀርጹ ምን አይነት ነገር ያጋጥማቸዋል፣ በዛውም ደግሞ ያጋጠማቸውን ችግር በምን አይነት መልኩ ይወጣሉ የሚለውን ነገር በጣም ኮሜዲ የበዛበትና አስቂኝ ሲኖችን ጨምረው እንግዲህ በደንብ ድምቅ አድርገው ያሳዩናል ተብሎ ይጠበቃል። ትሬለሩ ሲታይ ጥሩ ነው፣ ደስ የሚል ነገር አለው። ስለዚህ በቀጣይ የምናየው እንግዲህ የአክሽን ኩማር ቀጣይ ፊልሙ እንዴት እንደሚሆን ነው ቦክስ ኦፊስ ላይ አብረን የምናየው። የፊልሙ ቀረጻ በአሁን ሳሌ ሙሉ ለሙሉ ተጠናቋል። ቀደም ብሎ እንደተናገሩት ከሆነ ይህ ፊልም ጣጣውን ጨርሶ ጁን 26 2026 በዓለም አቀፍ ደረጃ ለሲኒማ ይመረቃል ተብሏል። በእርግጥ በጣም ብዙ ክሪቲክሶች ወይም ደግሞ እዚህ ዩቲዩብ ላይ እንደምናየው ከሆነ ትሬለሩ አቬሬጅ እንደሆነ እየተናገሩ ነው ያሉት። እናንተ ደግሞ ትሬለሩን ካያችሁት እንዴት አገኛችሁት? የተሰማችሁንና ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ट्ሬለር ख़त्म ጃንቪ ካፑርና የቱምባድ ፊልም ዳይሬክተር የሆነው ራሂ አኒል ፓርቬ አንድ አዲስ ፊልም ለመስራት ፕላን እያደረጉ ነው ያሉት። ይህ ፊልም በቀጣይ ጥቂት ቀናት ውስጥ አናውንስ ይደረጋል ተብሎ ይጠበቃል። ከቱምባድ በኋላ ዳይሬክተሩ ራሂ አኒል ፓርቬ ጃቪድ ጃፍሪ የተወነበትን ማያሰባ የተሰኘውን ፊልም ዳይሬክት አድርጎ ነበረ። እንደሚታወቀው ይህ ፊልም ቦክስ ኦፊስ ላይ ፍልፖን ነበር የወረደው። ስለዚህ ዳይሬክተሩ ራሂ አኒል ፓርቬ ቀጣይ ፊልሙን እየተዘጋጀበት ነው ያለው በአሁኑ ሰዓት ላይ። በዛ ፊልም ላይም ደግሞ ንግግራቸው ከጸደቀና ከተሳካ ጃንቪ ካፑር መሪ ተዋናይ ትሆንበታለች ተብሏል። አሁን ላይ እንደተነገረውና እንደተባለው ከሆነም ጃንቪ ካፑር ቀደም ብላ ከሰራቻቸው ፊልሞች አኳያ ሲታይ በዚህ ፊልም ያላት ካራክተር በጣም ለየት ያለ ይሆናል ተብሏል። ለጃንቪ ካፑርም ደግሞ ይህ ፊልም በስራ ህይወቷ ላይ ትልቅ ለውጥ ይፈጥራል ተብሎ የሚጠበቅ ይሆናል የሚል መረጃ ወጥቷል። ምክንያቱም የፊልሙ ኮንሰፕት ልክ እንደ ቱምባድ ፊልም ሆረር ፊልም እንደሚሆን የተነገረ ሲሆን ግን ደግሞ የፊልሙ ስኬል ከቱምባድ ፊልም በጣም ተለቅ እንደሚልና ገዘፍ አድርገው እንደሚሰሩ ተነግረዋል። በአሁኑ ሰዓት ላይ የፊልሙ ፕሪ ፕሮዳክሽን ስራ ተጀምሯል። አሁን ላይ እንደተባለው ከሆነ ሁሉም ነገር በትክክል ከሄደ የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል ተብሏል። በእርግጥ የአሁን ጊዜ ተመልካቾች ሆረር ፊልሞችን በጣም እየወደዱ ነው ያሉት። ስለዚህ በቀጣይ የምናየው ጃንቪ ካፑርና ዳይሬክተር ራሂ አኒል ፓርቬ አንድ ላይ ይዘው የሚመጡት ፊልም እንዴት ይሆናል የሚለውን እድሜነጤ ነው አብረን ምን ይሆናል። ከሁለት ቀን በፊት ባላክሪሽና ልደቱን ባከበረ ሰዓት ላይ ኤምቢኬ 111 የተሰኘው ፊልም ቲዘሩ ለእይታ በቅቷል። በታየችው ቲዘር ላይም የባላክሪሽና ሉኩና እንዲሁም ደግሞ ቢጂኤሙ በጣም ደስ የሚል ነገር አለው። ቲዘሩ ላይ እንኳን ድምጽ የለውም ወይም ደግሞ የተሰማ ድምጽ የለም። ግን በጽሁፍም ቢሆን ለመግለጽና ለማሳየት እንደሞከሩት ከሆነ የፊልሙ ታሪክ የሚያጠነጥነው ሙምባይ ሲሆን ለዛውም ደግሞ በ1993 አካባቢ እንደሆነ ገልጾልናል። ግን ደግሞ ሁላችሁም እንደምታውቁት 1993 ማለት በአጠቃላይ ለህንድ በጣም መጥፎን የሚባልና አሳዛኝ ጊዜ ነበረ። ምክንያቱም ደግሞ በዛ ዓመት 12 ቦታ ላይ የተለያዩ ፈንጆች ፈንድተው ነበር። ቲዘሩ ላይ በእርግጥ እንኳን እንደዚህ ነገር ወይም ስለሱ መሆኑን አልተናገሩም። ግን በአጠቃላይ ቲዘሩ ሲታይና ሁኔታው ግልጽ አድርጎ የሚያሳየው የፊልሙ ታሪክ የሚያጠነጥነው በዛ ጊዜ ላይ እንደሆነ ምንም ነገር ጥርጥር የለው። በትክክል እንደሚሆንም እርግጠኛ ነኝ። ቲዘሩ ደስ የሚል ነገር አለው። ቢጂኤሙና የባላክሪሽና ሉኩ በጣም ስታይሉ ደስ የሚል ነገር አለው። ግን ደግሞ እንደሚታወቀው ባላክሪሽና ቀደም ብለንም እንዳየነው እንደዚህ አክሽን ፊልሞቹ ውጥንቅጡ የወጣ ነው። ይህን ያህል ግልጽ የሆነና የሚገባ የሚመስል ታሪክ የለውም። ግን ደግሞ እነዛ ፊልሞች ላይ
የባላክሪሽና ስታይሉና ኦቨር ዘ ቶፕ የሆነ በጣም የተጋነኑ አክሽኖቹ ተመልካቹ ሲያያቸው በጣም ይዝናናበትና የሚደሰትበት ነው። ይህ ፊልም ልክ እንደዛ እንደሚሆን ምንም ጥርጥር የለው። ምክንያቱም ጎፒቻን ማኒ ነው ዳይሬክት ያደረገው ፊልሙን። ዳይሬክተሩ ማለት ደግሞ ቀደም ብሎ ኒርሲማሬድ የተሰኘውን ፊልም ዳይሬክት አድርጎለት ነበር። የሚለቀቅበትን ቀን እንኳን አናውንስ አላደረጉም፣ ግን በአሁኑ ሰዓት ላይ ቀረጻው በጣም ተጥፎ እየቀጠለ ነው ያለው። አንዳንድ መረጃዎች እንደሚያሳዩት ከሆነ ፊልሙ ጣጣውን ጨርሶ እስከዚህ ዓመት መጨረሻ ድረስ ካልሆነ ደግሞ ሰንግራንቲ 2027 ላይ ለይታ ይበቃል ብለዋል። ታላይቨር 173 ወይም የረጅኒካንት 173ኛ ፊልሙ ጋር ከሱ ጋር በተያያዘ አንድ የወጣ ትልቅ አፕዴት አለ። እሱም ደግሞ እንደተባለው ከሆነ በዚህ ፊልም ላይ የረጅኒካንት ዶክተር ሆኖ የሚጫወትበት ካራክተር ይሆናል ተብሏል። ለፊልሙ የሚያስፈልገውን ፎቶሹት እንዳለ ጨርሰዋል። ስለዚህ ፈርስት ሉክ ፖስተሩ በቅርቡ ለይታ ይበቃል ተብሎ ይጠበቃል። የፊልሙ ታሪክ እንግዲህ አንድ አክሽን ኮሜዲ ድራማ ፊልም እንደሚሆን ተነግሯል። ታሪኩም በትክክለኛ ታሪክ ላይ የሚያጠነጥን ሲሆን በጣም ብዙ ትዊስቶችና ለየት ያሉ ታሪኮችን አንድ ላይ ጨምቆ የያዘ ፊልም ይሆናል የሚል ግምት አለ። ለፊልሙ የሚያስፈልገው ፕሪ ፕሮዳክሽን ስራ በአሁኑ ሰዓት ላይ ተጠናቋል። ለቀረጻ ደግሞ የሚያስፈልገው ሴት እንዳለ እየተዘጋጁበት እንዳለ መረጃዎች ወጥተዋል። ይህንን ፊልም አስር መርቡቱ የተባለው ዳይሬክተር ሲሆን ዳይሬክት የሚያደርገው ዳይሬክተሩ ቀደም ብሎ በ2026 ብላክባስተር የነበረውን ድራገን የተሰኘውን ፊልም ዳይሬክት አድርጎ ነበርም። ማን ተዋናይ አብረው ይጫወታል ወይም ማን ፈርሟል ስለሚለው እንኳን ብዙ ወጣ አፕዴት የለም። ስለዚህ በቀጣይ ከረጅኒካንት ጋር በዚህ ፊልም ላይ ለመተወን ማን ይፈርማል የሚለው ደግሞ አብረን ይሆናል። የፊልሙ ቀረጻ ጁን ወር ላይ ወይም ደግሞ ጁላይ መጨረሻ ድረስ ይጀምራል የተባለ ሲሆን ቀደም ብለው እንደተናገሩት 2027 ሰንግራንቲ ላይ ወይም ጃንዋሪ ላይ ፊልሙ ለይታ ይበቃል ተብለዋል። እናንተም እንግዲህ የማርቨል ሲኒማቲክ ዩኒቨርስ ቀጣይ ፊልሙን ስፓይደርማን ብራንድ ኒው ዴይ የተሰኘውን ፊልም የጠበቃችሁ ከነበረም በጣም በአስደናቂ ሁኔታ በተለይ ለህንድ ተመልካቾች ምርጥ ዜና ነው የሚባል ነው። ምክንያቱም ፊልሙ የሚለቀቅበት ቀን ቀደም ብሎ አንድ ቀን ቀድሞ ህንድ ውስጥ እንደሚለቀቅ አናውንስ ተደርጓል። በአሁኑ ሰዓት ላይ ቀደም ብሎም በእርግጥ የተለያዩ ፊልሞች አንድ ቀን ቀደም ብለው የህንድ ቦክሶች ላይ ተለቆ ነበረ። ልክ እንደነዛ ፊልሞችም ስፓይደርማን ብራንድ ኒው የተሰኘው ፊልም አንድ ቀን ቀድሞ ህንድ ውስጥ ይታያል ተብሏል። በእርግጥ ይህ ፊልሙ ሃይፕ አጠቃላይ በዓለም አቀፍ ደረጃ ስናየው በጣም ከፍ ያለ ነው። ስለዚህ ይሄኛው ብራንድ ኒው የተሰኘው ስፓይደርማን ደግሞ እንዴት ሆናል ቦክሶች ላይ የሚለውን አብረን ምን ይሆናል። በ2019 ላይ ይታይ በቃ የነበረው ስፓይደርማን ፋር ፍሮም ሆም የተሰኘው ፊልም በዓለም አቀፍ ደረጃ $1 ቢሊዮን ከዛ በላይ መሰብሰብ ችሎ ነበርም። በ2021 ደግሞ ለይታይ በቃ የነበረው ስፓይደርማን ኖ ዌይ ሆም የተሰኘው ፊልም $1.9 ቢሊዮን በዓለም አቀፍ ደረጃ ሰብስቦ ነበርም። ስለዚህ በአሁኑ ሰዓት ላይ ተስፋ ተደርጎ የሚጠበቀው ስፓይደርማን ብራንድ ኒው የተሰኘው ፊልም በዓለም አቀፍ ደረጃ $2 ቢሊዮን እና ከዛ በላይ ይሰበሰባል ተብሎ ነው። ስለዚህ ስፓይደርማን ብራንድ ኒው የተሰኘው ፊልም የህንድ ቦክስ ኦፊስ ላይ ጁላይ 30 ለይታ የሚበቃ ሲሆን በዓለም አቀፍ ደረጃ ደግሞ ጁላይ 31 ለይታ ይበቃል የተባለ ፊልም ሆኗል። እናንተስ አዲሱን ስፓይደርማን እየጠበቃችሁ ነው ያላችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። पूजा करो ሱሪያ የተወነበት ከረፖ የተሰኘው ፊልም ዛሬ ማታ ፕራይም ቪዲዮ ላይ ይለቀቃል። ኦቲቲ ፕላትፎርም ላይ ተብሏል በጥራት። ይህም ማለት እንግዲህ በሂንዲ ስለሚለቀቅ ጠብቀን ማየታችን አይቀርም ማለት ነው። ከረፖ ማለት እንግዲህ በዚህ ዓመት የህንድ ቦክስ ኦፊስ ላይ ምርጥ ገንዘብ ከሰበሰቡ ሱፐር ሂት ከሆኑ ፊልሞች መሃል አንዱ ነው። እንደሚታወቀው ቦክስ ኦፊስ ላይ አሪፍ ገንዘብ ሰብስቦ ነበር የወረደው። በሂንዲ ቋንቋ የሚለቀቀውን እንግዲህ ለማየት ተመልካቹ የሂንዲ ኦዲየንስ የጠበቀን ያለ ትዕግስት ዛሬ ማታ ፕራይም ቪዲዮ ላይ ኦቲቲ ፕላትፎርም ላይ የሚለቀቅ ሲሆን በዛውን ደግሞ ተመልካቹ በሂንዲ አግኝቶ ያየዋል ማለት ነው። እኛም እድሉ ከቀናን ዛሬ ወይ ነገ እናየዋለን ማለት ነው። አክሽን ኩማር የተወነበት ቡንት መገላ የተሰኘው ፊልም ኔትፍሊክስ ላይ እንደሚለቀቅ ተነግሯል። ይህን ድምፅ እንግዲህ እየቀዳ ያለሁት በ11 ስለሆነ ዛሬ ማታ 6 ሰዓት ላይ ይለቀቃል ስለተባለ እርግጠኛ ነኝ በነጋታው አገኘዋለሁ እናየዋለን ብዬ ተስፋ አደርጋለሁ። ቡንት መንገድ ላይ የተሰኘው ፊልም 120 ከሮር ወጥቶበት ነበር የተሰራው በጀቱ። በህንድ ቦክስ ኦፊስ ደግሞ በአጠቃላይ በኔት ኮሌክሽን 168 ከሮር ሰብስቦ የወረደ ሲሆን በዓለም አቀፍ ደረጃ ደግሞ 250 ከሮርና ከዛ በላይ እንደሰበሰበ ተነግሯል። ጥሩ ፊልም ነው፣ የተወደደ ፊልም ነው። ስክሪኑን ካላያችሁት እንግዲህ አሁን በጥራት ሊወጣ ስለሆነ በጥራት ማየት ትችላላችሁ ማለት ነው። ቀድማችሁ ተሻክላችሁ ደግሞ ስክሪኑን አይታችሁ ከነበረ እናንተ ስለ አክሽን ኩማር ቡንት መንገድ ፊልም ምን ትላላችሁ? ተመችቷችሁ ነበር? አሪፍ ነው? በድጋሚ በጥራት ትደግምታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।